ራስ ልታሳፍረኝ ነው ይጨርስልህ ከዛ ምን ነበረ ቃል መጽናኛዬ ደስታን የሞላው እንዳልዘናጋ ተነሽ ሂጂ አለኝ አስብሃለው እወድሃለው ልቤ ላንተ ሁሌ ቦታ አለው ሴት ልጅ ሪሌሽንሺፕ ውስጥ የምትፈልገው የመጀመሪያው ነገር ሪአሹራንስ ነው 5 ዓመትም ትሁን ካንተ ጋር 2 ዓመትም ትሁን ካንተ ጋር 1 ዓመትም ትሁን ካንተ ጋር ኮንስተንትሊ ስቲል ላንተ እንደምታስፈልግ እንደምትወዳት ቦታ እንዳለህ ታይም እንዳለህ ማወቅ አለበት የሚቆም አይደለም ስላገባሃት ስላስወለድካት ወይ ደግሞ ዴት ስላረካት ኦር 5 ዓመት ስለቆየች የሚቀርን ኮንስተንትሊ እንደምትወደድና እንደምትፈልግ ማወቅ ትፈልጋለህ ሶ ይሄንን በደንብ ማወቅ ያስፈልጋል የመጀመሪያው ሪአሹራንስ ወይም ደግሞ እርግጠኝነት የዳኒ ሴራ እለት በእለት እየተጋለጠ ነው አሁን እንኳን ወደ እነሱ ህይወት ተመልሶ ከመጣ ስንት ቦታ ሲረግጣየ ነው ዳኒ ማለት ነውና የዳኒ ሴራውን እለት በእለት እንትን እያለን እየመጣ ያለውና ዛሬ ደግሞ የምነግራችሁ በጋሽዬ ዙሪያ እንግዲህ በጣም ከባድ የሆነ መረጃ እጄ ገብቷል እሱንም እንግዲህ በደንብ አድርጌ ለእናንተ የምነግራችሁ ይሆናል ማለት ነው ጋሽዬ ከባድ ማስጠንቀቂያ ለሄርሜላ አድርሰዋል እናም ይህንን ነገር እንዳልተቀበሉ ተናግረዋል ማለት ነውና ከውስጥ የደረሰኝ ሚስጥር አለ ሁሉንም ሚስጥር ደግሞ እናንተ የምትሰሙት ይሆናል ማለት ነውና ሁሉም ነገር አሁን ፍንተው ብሏል ሁሉም ነገር እንግዲህ በደንብ ተብራርቶ ተጋልጧል ማለት ነውና ውድ ቤተሰብ በጣም ነው የምትደነቁት በጣም ነው የምትገረሙት እኔም እንደዚህ አልጠበቅኩም እኔ ጋሽዬ ራሱ የሄርሜላን ጉዳይ እየተቀበሉ ነበር የመሰለኝ አንደኛው ነገር ስለሱ ጉዳይ በደንብ አድርጌ እንግዲህ በመረጃ የምነግራችሁ ይሆናል ማለት ነው እና ጋሽዬ ከባድ ማስጠንቀቂያ ለሄርሜላ አድርሰዋል ምን አሉ የሚለውን ነገር እንግዲህ ደወል አድርጌ ነበር እሱን ማሰማችሁ ይሆናል ሌላው ደግሞ በጣም የገረመኝና የደነቀኝ ነገር ደግሞ የእንትና ጉዳይ ነው ዳኒ ጉዳይ ነው የዳኒ ጉዳይ በጣም ብዙዎቻችሁን አወዛግቧል ግን ዳኒ እንደዚህ ሊያደርግ የቻለበት እንደዚህ ሊያደርግ የፈለገበት ምክንያት አሁን ታውቆበታል በጣም ተባነውበታል አሁን እዛና እዛ እየረገጠ ያለበት መንገድ ለምን ይሄን ነገር እንደሚያደርግ በመረጃ ደርሰንበታል ማለት ነው ስለዚህ የዳኒን ጉዳይ እስከዛሬ እኛ ስናወጣውና ስናጋልጥ ነበር አሁን ይሄን ነገር ለምን እንደሚያደርግ በጣም በተጨባጭ መረጃ እጃችን ገብቷል እሱን ደግሞ የምናሳውቃችሁ ይሆናል ማለት ነው ግን በመጀመሪያ ደረጃ ግን ጋሽዬ ምን አሉ ሄርሜላ ለምንድን ነው ያስጠነቀቋት ለምንድን ነው ይሄንን ጋብቻ የገፉትና ያልፈለጉት የሚለውን ነገር በደንብ ሰምተን እንመለሳለን እስኪ ለምንድን ነው ይሄንን ጋብቻ አረ ሄሎ አይሰማም አራንተ ስልክ እያስቸገረኝ ነው ተው ስልክ እያስቸገረኝ ነው ምን ይደረጋልና ሲሪየስሊ ምን ብዬ ነበር እንትን ያልኩ አዲስ ነገር አለ ምናምን ብለኸኝ አጋጣሚ ስራ ቢዚ ስለሆንኩ አልቻልኩም ነበር እና ምንድነው አዲሱ ነገር ያው አዲሱ ነገር ጋሺ እንትና ሄርሜላ ሽማግሌ ምናምን ላክ ተብሎ ምናምን እየተወራ ነበር አዎ ብለህ ነበር እና በሱ ምክንያት ነውና እንትና ጋሺ ደግሞ ሽማግሌ ሊላክ እሺ ጋሺ ደግሞ ያ ነገር አልተቀበሉትም ደስ አላላቸው አንድ አመት ውስጥ በሁለት አመት ባልሞላ ጊዜ ውስጥ ሁለተኛ ሽማግሌ ማለት ነው ወደ ተለያየ ሴቶች ወይ ጉድ እና ጋሺ ያው ሊሄዱ ነው ሄርሜላ ቤት ነው የምትለው ሄርሜላ ቤት ጋሺማ እንደ ጭራሽ ሊቀበሉት አልቻሉም ይሄ አይሆንም የ80 አመት ወረቀ ሚስቱ አለች እሱን ነው እንትን ያለው እና ድጋሚ ይሄ አይሆንም እያሉ ነበር እና ድንገት ከጋሺ ቆኖች ሊላክ ይችላል ኧረ እባክህ ምን አሁን ጋሺ ያልተቀበሏት ማለት ነው ሄርሜላ አዎ ጭራሽ ድሮም እኮ ብሏል ተመልካቹም እንትን አላለም ስለዚህ አንዴ ሽማግሌ ልክ ያለው በሁለተኛው ድጋሚ እንትን አላለም ነው አይደለም እያሉ ነው ለምን ይሄ ስለ ደግሞ ገባ ያው ከሷም ጋር እኮ ቪዲዮ ላይ ተናቸዋል ወይስ አሁን ላይ ነገሩ በጣም ከሯል አረ በጣም ከመደ በላይ ሹር
ሄሎ 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 ሄሎ። እሺ እና ያው ገባ ጋሼም በቃ አብርሃምን የሌላ ክፎታል ከሄርሜላ ጋር በጣም እንትን ስላለው ወደዚህ መምጣት አቁመዋል። አዎ የሉም እኮ ቪዲዮም ላይ ምናምን እያየኋቸው አይደለም። ሄሎ እሺ ሱሬ ለምንድን ነው ኦኬ ያቆሙት? አሁን ከአብርሃም ጋርም ጠብ ሆነዋል ማለት ነው። በዚህ ጉዳይ አይነጋገሩም? አዎ አይ በዚህ ጉዳይ አይነጋገሩም ገባ እና በቃ በጋሼ በጣም ተናደዋል በሁለቱም እኮ መነዳዳቸው ነው አንተም እና አሁን ወደዚህ የማይመጡት አሁን በአብርሃም ጉዳይ ነው ማለት ነው። አዎ በአብርሃም ጉዳይ ነው እና በጣም ትልቅ ሄርሜላ ጋር ግጭት ውስጥ ናቸው እና ባለው ጉዳይ በጣም ተናደዋል። ወደ ሚስቱ ትክክል ናቸው። አዎ እንደ አባት ገባ። አዎ እንዴት አድርገው ይቀበላል? አሁን በእንደዚህ አይነት መንገድ 2 ዓመት ባልሞላ ጊዜ ውስጥ አግብተው ባል ብለው እንደዚህ አይነት ሲስተም ውስጥ እንትን ካሉት በኋላ አሁን በተቃራኒው መጥቶ ይህንን አሳፋሪ ተግባር ማድረጉ ይሄ በጣም ያስደነግጣል። ገባ? ትክክል። እነሱም እያሉት ያሉት ይሄ ነው። በቃ ልጅ ሁሉ ምናምን ወደ ትዳሩ መመለስ አለበት። እሱም ገባ እዚህ ጋር መመለስ አለበት ምናምን እንጂ ሁለተኛ ጊዜ ምናምን እያሉ ነው። ገባ? ይሄን ስለ በሩታም ወዷት ሳይሆን ሩታንም ትንሽ ብታረገው ነገር ደብሯቸዋል። ግን ሆኖም መታረቅ አለባቸው ምናምን ነው የሚሉት። እዚህ ጋር አንቺ ድጋሚ ሁለተኛ ፍቺ ምናምን እያሉ የሚሉን ጉዳይ እንትን ነው። ለቤተሰብ ለሳቸውም ክብር ጥሩ አይደለም። ገባ? አሁን እነዛ ተመርጠው የተላኩት ራሱ ሽማግሌዎች ምን ይላሉ? ሁለተኛ ጊዜ ሚስት ተብሎ እንደገና እቺኛዋ ስንትን ስትባል ሽማግሌ ሲልኩ በጣም ያሳፍራልና አብርሃምን መቆጣታቸውና አሁን ላይ መራቃቸው አግባብ ነው ብዬ ነው የማስበው። አሁን ግሩፕ ፈጥረው ድራማ ጀምረዋል። ገባ? የሚገርም ነገር አንዴ በጣም ግሩፕ ገባ። የሩታ ግሩፕ አለ፣ አብርሃም ግሩፕ አለ። ሩታ መለስ የምትሞክረውን ነገር ዳኒ አሁን ጭራሽ ከእናንተ ግሩፕ ወጥቻለሁ ምናምን እያለ በጣም የሚገርም ነገር ነው ያለሁት እኔ እና እኔ ስንቴም እንደተናገርኩት በቃ እዚህ ጋር ሁለት ሰው መፍታት ያቃታ ሁለት ሰው መፍታት የሚችለው ነገር ነው። እዚህ ጋር የሁሉ ሰው የሚያንጋገው ገባ? በባልና በሚስት መሀል መግባት የሌለባቸው ጉዳዮች እያስገባው ዞሮ ራሳቸውን ነው የሚጎዱት። ገባ? የሚያተርፍ ሰው አለ፣ ያው እያጣሉ ምናምን የሚጠቅማቸው ሰው ሊኖር ይችላል። ነዳኒ ምናምን እኔ አላውቅም። ገባ? እዚህ ጋር ግን ሁለት ሰው መፍታት የሚችለውን ጉዳይ ገባ? ብዙ ቤተሰብ እየበጠበጠ ነው። እሱማ እኔም ነግሬ ነበር ከዚህ በፊት እንደውም የደወልክልኝ ሰዓት እና በቃ እኔም ባጭሩ ምለው ገባ? የደወልክልኝ ሰዓት እዚህ ይልሃል። ባለፈው ጠፍታ የመጣ ጊዜ ማለት ነው። ገባ? ኮምፕላ ነው ሄርሜላ አብራ ከነሱ ጋር እየሰራች ነው ከነዳኒ ጋር። ገባ አይደለ? አሁን ጭራሽ በግሩፕ ነገር እያደረጉ የሁለቱ አንድ ላይ መሆን ብዙ ቢዝነሶችን ስለሚያቀዘቅዝ በእነሱ ጀማ በእነሱ ጉዳይ ያለውን ሆን ብለው ነው ስራ የሚሰሩት። እኔ ጋሺ ይገባቸዋል። በጣም ነው የማደንቃቸው። የእውነት ትክክል ነው ያደረጉት ነገር። እኔም እሱን ነው የምልህ። ገባ? ደግፋለሁ። በቃ እዚህ ጋር እንዳልከው ለክብራቸው ማይመጣናቸውም ይሄ ቤተሰብ በቃ የሚወራውም ነገር ጥሩ አይደለም። ገባ? አርፎ በቃ ተታርቀው ምንም ነገር ይመጣ ገባ? ባልና ሚስት አብረው ሆነው መፍታት ያለባቸው ችግር መፍታት አለባቸው እንጂ ስለጣሉ ምናምን ሁለተኛ ሽማግሌ ላክ ማለት ምናምን ይሄ ከቀጠለ ሶስተኛ መቀጠሉ አይቀርም ማለት ነው። ምን እርግጠኝነት አለ? አዎ ሶስተኛ ምን ገጠለ በእርግጠኝነት አይቀርም። ይሄ ነገር አለመሆኑ ምንም መረጃ የለም። በእርግጠኝነትም ደግሞ ይሆናል። ያን ያልኩት ለምን እንደው ታውቃለህ? ሩታ ላይ በዚህ ባጭር ጊዜ ውስጥ የተደገመ እዛ ሽም ላይ መሆኑ አይቀርም እና እንደ ቤተሰብ ነው የሚያዋርደውና ቴንኪው። እስኪ አዲስ ነገር ካለ ትነግረኛለህ። ችግር የለም። እሺ በቃ ቴንኪው፣ በጣም አመሰግናለሁ። እሺ መልካም ቀን። ያው እንግዲህ ቤተሰብ እንደሰማችሁት ነው ማለት ነው እና ጋሽዬ ትክክል ናቸው። ሁለቴ ሽምግልና አልክም ብለዋል። ገባር? ህጋዊ ሚስቱ እያለች ለሁለተኛ ሚስት ሽማግሌ አልክም ያሉበት ነገር በጣም ትክክል ነው። ከአብርሃም ጋር ቪዲዮ ላይ ራሷን አይመጡም እና በጣም የደበራቸው ነገር አለ። በዚህ ደረጃ የእሳቸው ልጅ ሆኖ በእንደዚህ አይነት ነገር ማድረጉ በጣም እንትን ብሏቸዋል እና ሄርሜላን የገፉበት ከጥላቻ ወይም ደግሞ ከመግፋት አይደለም። ሄርሜላን እንዳትደርስ እዚህ ጋር ያደረጉት ምንድነው? ሁለተኛ ሩታን ሲወስድ እኮ ሽማግሌ ሲያስፈቅድ እንደዚህ ያደርጋለሁ፣ እንደዚህ ይሆናለሁ፣ ትክክለኛ እንደዚህ ያደርጋለሁ ሲል የነበረ ሰው በዚህ ደረጃ ወርዶ እንዲህ መገኘቱ
እጅግ 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 አሳዛኝ ስለሆነ ያንን ነው እነሱ የገፉት ማለት ነውና ትክክል ናቸው ብዬ ነው የማስበው። ገና ፍጥምጥሙ አልቆ እንትን ካሉ በኋላ አሁን ሁለተኛ ትዳር ላይ ሲመጣ በጣም 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 እንዳስቆጣቸው ይናገራልና እኔም ምንጊዜም ከሳቸው ጎን ነኝ። ትክክል ነው የተናገሩት ነገር መሆንም ያለበትን ነገር ነው ያሉት ማለት ነውና ብዙዎቻችሁ ካያችሁ እንደዚህ አይነት ማስመሰልና እንደዚህ አይነት ሰጣ ገባ ውስጥ መግባቱ በጣም በጣም ያሳዝናልና እሱም ብሶት አለው እልውስ ገብቷል። አሁን ግን ይሄ ይሁን አይደለም ግን በቃ አባት ናቸው የታያቸው ነገር ስላለ ነው ሄርሜላን የገፉበትና አርግዣለሁ አለሽ ምናምን በጣም ብዙ ድራማ ውስጥ ገባች ማለት ነው። አሁን በሁለተኛው ጉዳይ ደግሞ ዳኒ መጣች። ዳኒ ደግሞ አሁን እዛም ቤት እዚህም ቤት ጥልቅ እያለች ብዙ ነገር እያመላለሰችና አደጋ አለው እናንተ ላይ የሆነ አደጋ እንዳይደርስባችሁ የሆነ አደጋ እየመጣ ነው የሆነ አደጋ እንትን እያለ ነው በጣም በጣም የማይመስል ነገሮች የማይመስሉና እርስ በርሱ የሚጋጩ ነገሮች ነው እያወራች ያለችው ማለት እያወራ ያለው ዳኒና እዛ ጋር ከሩታ ወዳጅ መስሎ ለሩታ ተቀንቆ ነው እንድታስብ ነው አንተ እንድታረግ ነው ብለው ለዚህ ጋር ደግሞ ሩታ አደገኛ ነገር ይዛ መጣለች። አንተ ላይ አደገኛ ነገር ልታደርግ ነው አደገኛ እንትን ልትል ነው ምናምን የሚሉ አይነት እርስ በርሱ የተጋጨና እርስ በርሱ የተፋለሰ ነገር ውስጥ ገብቷል ማለት ነውና እጅግ ያሳፍራል። በጣም በጣም እጅግ ያሳፍራል እና እኔ የማልጠብቀው ነው በዚህ አይነት መልኩ በእንደዚህ አይነት ንግግር ውስጥ በእንደዚህ አይነት እንትን ውስጥ መግባቱ እኔ ጭራሽ አልጠብቀውም። ለምን አንዱን ጥግ ይዞ የራሱን አርማ እንትን ያራምዳል ብዬ የማስበው ልጅ ነውና አሁን ላይ በጣም ከባድ ነው ዳኒ ይዞ የመጣበት ነገር። አሁን አብርሃም ወዳጅ አርጎት ምናምን አንተ ልክ ነህ አንተ እንትን ያልከው ነው ነገ ደግሞ አሁን ሌላ መዘዝ ይዞበት ሲመጣ ታያላችሁና ጋሽዬ ጎንነን ጋሽዬ የተናገሩት ነገር 100% ልክ ነው ብዬ ነው የማስበው እና ውድ ቤተሰብ በጣም ብዙ መረጃዎች እንትን ትልኩልኛላችሁ ግን አሁን ካለኝ ውጥረትና እንትን ካለብኝ እንትን አንፃር በደንብ መመልከት አልቻልኩምና በደንብ አድርጌ ወደ በኋላ ላይ ወደ ነገ ከነገ ወዲያ ደግሞ በደንብ በዝርዝር ይዤላችሁ መጣለውና ሩታን በሴራ ለሞተብተብ ሩታ ሴራ አሰባለሽ ምናምን ለሚለው ነገር ግን የማይመስል ነገር መሆኑን በፍጹም እምነት በፍጹም ልብ ልነግራችሁ እወዳለሁ ውድ ቤተሰብ ባይ